ትልቅ ታሪክ ሰራ። ኪራ እንግዲህ አሁን ላይ የትዕግስትን ጠላቶች በቁጥጥር ስር አዋላቸው። ኪራ በሚገባና በሚገርም በአስደናቂ ሁኔታ በፍቅሬ በትዕግስት ሲመጡብኝ ጸጥ ብዬ ዝም ብዬ ማየት አልችልም፣ እስከ ወዳኛውና እስከ መጨረሻው መጋፈጥ አለብኝ በማለትም በሚገርም ሁኔታ አሁን ላይ እንግዲህ ትዕግስትን እህቷና አባትየዋ በሚያሳዝን ሁኔታ በአይኗ ላይ ያደረጉትና የቀየሩት መድኃኒት አይኗን እስከ ወዳኛው አጥፍቶታል። ነገር ግን ዶክተሩ እውነታውን በመናገርም የተቀየረው መድኃኒት የትዕግስትን አይን እንዳጠፋ ሲነገረውም ክሮቤል የመጨረሻ ውርደታቸውንና ሁለ ነገራቸውን ይፋ ማውጣት አለብኝ በማለትም እሱን ለማጥቃት ቢሞክሩም እሱ ግን በቁጥጥር ስር እንዲውሉ አደረገ። በዚህ አጋጣሚ ይሄ የተፈጠረው አሁን ላይ የትዕግስት አባትያ ትዕግስትን አንደኛ ለመድፈር ይፈልጋታል። ክሮቤል ለምን ቀረባት የሚለውንም ብዙ ነገር እያናደደው ይገኛል። ሁለተኛ ደግሞ ቤቱን ንብረቱን በሙሉ በሱና በልጁ ስም ለማድረግም ዝግጁ በሆነበት አጋጣሚ እኔን ማንም ወንድ ማንም አይደፍረኝም በማለትም አሁን ላይ ክሮቤል እቤቱ ድረስ ዘው ብሎ በመምጣትም እንግዲህ ሁሉንም እውነታ እንድታቅና እንድትረዳው ትዕግስትን ከጠየቀ በኋላ የትዕግስትም እናት ጋር ካወራ በኋላ ትዕግስትን ከዚህ በላይ አይጎዷትም ብለሽ አታስቢ ማዘር፣ ስለዚህ ትዕግስትን ከዚህ አጥፍተው ገለው አንቺን ከዚህ ከቤት አባረው እሱና ልጁ የመጨረሻ የቤቱ ባልተቤት ሆነው መኖር ነው የሚፈልጉት በማለትም ነገራቸው። በዚህን ሰዓት የትዕግስት እናት እሺ በማለትም አሁን ላይ በፖሊስ እንዲያዝም ሁለቱ ከተመካከሩ በኋላ ትዕግስትን ጠየቃት። ትዕግስትም ከዚህ በላይ ምን ያደርጉኛል ስትለውም ክሮቤል ምን ያደርጉኛል አድርገው ይጨርሰዋል ብለሽ ጸጥ እንዳትይ፣ ገና ብዙ ነገር ሊያደርጉሽ ዝግጁ ናቸው። አንቺን አስወግደው እናትሽን ደግሞ ከዚህ ከቤት አስወጥተው የቤቱ ባለቤት እሱና ልጁ ሆነው ለመኖር ያሰቡትና ያቀዱት ነገር ነው ሲላትም እና በምን ልርዳ በምትችይው ነገር እርጀኝ፣ እውነቱን በመጋፈጥ እኔ ብቻዬን ምንም ላደርግ አልችልም፣ ያንቺ እርዳታ ካለለበት ሲላትም ትዕግስት በምችለው ሁሉ ከጎንህ ነው ስትለውም አሁን ላይ ክሮቤል ሁሉንም እውነታ በፖሊስ በማስያዝም ይፋ ለመንግስት በማውጣትም በቁጥጥር ስር እንዲውል አደረገው። እንግዲህ በአቶ ግርማ አሁን ላይ ማንም ወንድ እኔን አይነካኝም ብሎ ባሰበበት አጋጣሚ ክሮቤል ግን ተዳፍሮ ቤቱ ድረስ በመምጣትም እልኩን አስመጠጠው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትዕግስት ቀጣይ ፓርት ይዘን መጥተናል። እንግዲህ የትዕግስት የግፍ በእህቷና በአባትየዋ እጅግ በሚያሳዝን ሁኔታ እየተሰቃየች ብትገኝም አሁን ላይ ልቧ ተሰብሮ እናቷ እያሳሰበቻት እሷ ላይ የአይን ስውርነት አድርሰውባት የምትጠቀመውን መድኃኒት በመቀየርም አይኗ እንዲጠፋ ካደረጉ በኋላ ንብረቱን በራሳቸው ስም ቤቱን ለማድረግ በተዘጋጁበት አሁን ግን ክሮቤል እቤት ድረስ በመምጣቱ ምን አባክ ልሰራ መጣ? ማንም ሰው ተዳፍሮኛ አያውቅም እኔን ግርማን ሲለውም አረ እባክህ እንደዛ ነው የምታስበው? እስከ ፈሪ ፊት ለፊት ሳይሆን በኋላ ነው የሚያጠቃው። አንተ ፈሪ ስለሆንክ በኋላ ልታጠቃ ሞከርክ አለው። በእርግጥ አሁን ላይ የትዕግስት እህት እንግዲህ ዱር እያስቀጥራ ገንዘብ ከፍላ ክሮቤልን ለማስደብደብና ለማስገደል እንዳይነሳ እንዳይቀመጥ አድርጋ ሽብልብል አድርጋ ማስቀመጥ ፈልጋ ነበር። ነገር ግን እሱ ሊደበድቡ የሄዱት ልጆች እሱ ከፖሊስ ጣቢያ ያስለቀቃቸውና ብዙ ውለታ የወላላቸው ልጆች ሆነው ተገኙ። በዚህን ሰዓት ወደ ቤት ሰተት ብሎ ሲመጣ ሞቷል፣ ተደብድቧል ብለው የጠበቁት ሁላቸውም በድንጋጤ ዘው ብለው ቀሩ። አቶ ግርማ እንግዲህ ማንም ሰው ሊነካኝ አይችልም እያለ በሚጎረርበት ሰዓት ከፊት ለፊቱ ክሮቤል በሩን ከፍቶ ሲመጣ በድንጋጤ ድርቅ ብሎ ቀረ። ምን ሆነ ነው አንተ ሰውዬ የደነገጥክ ትመስላለህ አለው። ማን አባክ ስለሆንክ ነው እኔን በዚህ ልክ የተደፈርከኝ? እኔን ግርማን አታቀኝም ማለት ነው ሲለውም በደንብ አውቃለሁ። ይኸውልህ ፈሪ ከኋላ ከጀርባ ነው የሚያጠቃው፣ ጀግና ደግሞ ፊት ለፊት ይጋፈጣል። አይገርም?
እቅድ አልተሳካለም። ዞር በል እባክህ። ለአንተ ትንሽ ክብር ፍርሃት ነበረኝ። አሁን ግን የመጨረሻ ነው የናኩህ በማለትም ገፍትሮ ጥሎ ሲገባ እንግዲህ በጣም አቶ ግርማ ከመናደዱም በላይ የመጨረሻ ደነገጠ። ከዛም ልጁ ጋር ሄዶ ምንድን ነው ያረግሽው? ምንድን ነው ሲላትም እኔ የማውቀው ነገር የለም አባዬ፣ ልጆቹም ጋር ስደውል ስልክ አያነሱም፣ ይህን ጋርና በቃ የሚሆነው እናያለን ስትልም አሁን ላይ እንግዲህ ልጆቹ ስልክ ያላነሱበት ምክንያት ትዕግስት ወደ ውስጥ ይዟት ስትገባ ትዕግስትም ምን እያሰብሽ እንደሆነ ይገባኛል አላት። ስለምንድን ነው የምታወራው? ምንድን ነው የምትለው አለች። እንግዲህ እህትየዋ ትዕግስት ወደ ውስጥ ይዛት ገባች። ይዟት ከገባ በኋላ ቁጭ በይ በማለትም ማዘርን ልሄድ በማለትም ጥሎ ወጣ። አሁን ላይ እህትየዋን ውጭ ላይ ያገኛት። ምን እያሰብሽ እንደሆነ እያቀርሽው ከሸፈብሽ አይደል? አልተሳካልሽም። አይገርም። የላክሻቸው ልጆች ደግሞ ከፖሊስ ጣቢያ ነው ያስወጣኋቸው ናቸው። ከፍለሽ የሰጠሽ የላክሻቸው አይደል? አልተሳካልሽም። አንቺም አባትሽም ደግሞ ስለዚህ ነገር ትዕግስት ምንም የምታውቀው ነገር የለም አላት። በዚህን ሰዓት ኡኡ ማለት ጀመረች። ከአባቷ ጋር ደውላ የተፈጠረውን ነገር ሙሉ ስትነግረው አዋረሽኝ፣ አንቺ ነሽ አዋረሽኝ ዳድ፣ እኔ ምን ላድርግ? እኔ ፖሊስ ጣቢያ ያስፈታኋቸው ናቸው ምናምን ነው የሚለው አለችው። አንቺን ማመን የለብኝም እኔ ግርማ እንደዚህ ልጨዋት ማንም ይጨዋትብኝ ይሄ ቁርንጫ እያለ እንግዲህ ወደ ቤት ሲመጣ እውነት ያደረግሽው ነገር ትልቅ ስህተት ነው፣ መቼም ይቅር አልልሽም፣ እኔ ምን ላድርግ ዳድ አለች። በዚህን ሰዓት እየተረስተም እናት ይኸውልዎት ማዘር ማውራት አለብን ሲልም እሺ ልጄ እናውራ ስትልም ጠየቃቸው። እሱም ይኸውልዎት አሁን ላይ በጣም ብዙ ችግር እየተፈጠረ ነው። ስለዚህ ስለ መድኃኒቱም የተደረገው ነገር ዶክተሩ ደውሎ ሁሉንም ነገር ነግሮኛል። ስለዚህ አሁን የሚጠንቀቋት፣ ከዚህ በላይ ምን ያደርጓታል ብለው ዝም ማለት የለባቸውም። እነሱ እናንተን አጥፍተው የቤቱ ባለቤት ንብረት ተቀባይ መሆን ነው የሚፈልጉት ሲልም እሺ በማለትም ተስማሙ። ትዕግስትንም እንድታግዘውና እንድትረዳው ጠየቃት። እሷም እሺ ብላ ተስማማች። የትዕግስት ህይወት በጣም ያሳዝናል። ልቧ ተሰብሮ በምትወዳቸው በእናቷ ልጅ እንዲሁም በአባት ይህ ሁሉ ስቃይ መድረሱ እጅግ በጣም ያሳስባታል። እንግዲህ የትዕግስትን እህት እናትየዋ ምንድን ነው አንቺ ከዚህ ልጅ ላይ ደግሞ ምን አደረገችሽ? ጭራሽ ወንድ ይሄ የማይረባ ቤት ድረስ ይዞ መምጣት ጀመረ። አንቺ እኮ ነሽ የማይረባ የምትይው፣ ልጁ ምንም የሚያውቀው ነገር የለም። አርፋችሁ ለምን አትቀመጡም? ለምን አተውትም? እንዴት ነው አርፍ የሚቀመጠው? እንግዳውስ ታይዋለሽ። ከዚህ በላይ ምን እንዳታደርግ ነው? ምን አደረግኩ? ለልጅሽ ጠበቃ ትሆኛለሽ። የእሱ አባት እኔን እያሰቃየ እያሳደገኝ፣ አንቺ ለእሷ ዛሬም ጠበቃ ነሽ። ምን? አዎ። እና ምን አደረግኩ? እሱን እንኳ ተይው። ምን አደረግኩ ነው ያልሽው? እና ምን አደረግኩ? ከዚህ በላይ ምን ልታደርጊ ትፈልጊያለሽ? እውነታውን እንደሆነ በደንብ ውስጥሽ ያውቃል ያደረግሽውን። በዚህን ሰዓት ተርበተበተች። የምትሆነው ግራ ገባት። በዚህን ሰዓት አቶ ግርማ መጥቶ የልብ ሰታችሁት እቤት ድረስ ማምጣት ጀመር። ልጁ ምን አደረገ? ለምን አትወውም አንተ? እልሽ እዚህ ቤት እንዲገባ አልፈልግም። ይህ ቤት የኔ ነው። በዛ ላይ አባወራ ነኝ። ማንም ሰው ሲገባ ማየት አልፈልግም ሲለም፣ ኧረ እባክህ ነው እንዴ? ይህ ቤት የሁላችንም ነው። ማንም ሰው ማዘዝ አይችልም። ሁላችንም የፈለግነውን እንግዳ መቀበል እንችላለን። ልጁ ደግሞ ምንም ያደረገ ነገር የለም። አንተ ዝም ብለህ ስለምጠላው እንጂ አለች እናትየዋ። እንደዛ ነው? እሱ ነው የልብ የሰጠሽ? ልጅሽ ላይ ትልቅ መዘዝ እየጫርሽባት እንደሆነ ወቂ አላት አቶ ግርማ። እሷም ቀጠለችና ልጅን ከዚህ በላይ ምን እንዳታደርጓት ነው? ምን ትጠብቃለህ? ከዚህ በላይ ምን ለማድረግ አቅዳ ነው አለችው። ምን አደረጋለሽ? እሱ ምንም አላለኝም። የተከበረ ልጅ ስርዓት ያለው ነው። ያሰብከው አልተሳካልህም እንዴ? ምን አስቤያለሁ? ምን አድርጓላለሽ? ምንም አላለኝም። ያው ስትዝትበት እንደነበር። አሃ
የሆነ ነገር ሊያደርገኝ ነው ብሎ ነግሮሽ ነበር? አልነገረኝም። ምን ልታደርገው አቅደህ ነበር? አስበህ ነበር ስትለውም እኔ ግርማ አይደለሁም፣ አሳይሻለሁ እሱን ምን እንደማደርገው። ጫፉን ንከውና ያንተና የክሮቤል መጨረሻ ከባድ ይሆናል። ልጁ አርፎ ተቀምጧል። እልቅስ ለብቻው አልተው ብለህ እየጎረጎርክ ነገር ያንተ መጨረሻ ሌላ ችግር እንዳይሆን አለችው። በዚህን ሰዓት አቶ ግርማ ፍርሃት አለ። አሁንም ቀጠለችና አንቺ ለልጅሽ ፍቅር ሰጥተሽ ሁሉን ነገር አስረክበሽ አሳደግሻት። አሁንም ለእሷ ጠበቃ ትሆኝላታለሽ። ምን አድርጋሻለች? ምን በድላሻለች? ምን ያላደረገች ነገር አለ? አንቺ ለእሷ አይገርምም? አንቺና አባትሽ ልቅስ አርፋችሁ ብትቀመጡ ነው የሚሻለው። ይሄ ደግሞ እዚህ እየመጣ የሚለፋደደውን አሳየዋለሁ። ሌላ መዘዝ የማትወጡት ችግር ውስጥ እንዳትገቡ። ልጁን ነካክታችሁ የተደበቀ ሚስጥራችሁን አውጥቶ ጉዳችሁ እንዳይፈላ አለች። ክሮቤል አሁን ፍቅሬንማ ለማንም ዱርዬ ዝም ብዬ መስጠት የለብኝም፣ አሳልፌ ልሰጣት አልችልም። ትዕግስትን እስከ ወዳኛው ልጋፈጥላትና እስከ ወዳኛው ከጎኗ ሊሆን ይገባኛል አለ ክሮቤል። በዚህን ሰዓት ዶክተሩ ደወለለት። ሄሎ ዶክተር ሲልም አቤት። መድኃኒቱን መርምረን ጨርሰነዋል። ትዕግስት ላይ የተቀየረው መድኃኒት በጣም አደገኛና በጣም ትልቅ ችግር የሚፈጥር ነው። እንደዚህ ማየቷም ጥሩ ነገር ነው። ምን? አዎ የምረን ነው? አዎ። ስለዚህ ይህን ያደረጉ ሰዎች ለህግ መቅረብ አለባቸው፣ ተጠያቂ መሆን አለባቸው አለው። እሺ ዶክተር በማለትም እንግዲህ ተናዘዘ። ትዕግስት ለእናቷ እማዬ ከዚህ በላይ ምን እፈልጋለሁ? ስልክ መደወል አልችል፣ ማውራት አልችል፣ መንቀሳቀስ አልችል፣ መጽሐፍ ማንበብ አልችል። በቃ በጣም እኮ ነው የሚደብረው። ልጄ ተረጋጊ፣ ቀስ በቀስ ሁሉም ነገር ይስተካከላል አሏት። ቻናሉን ሰብስክራይብ